በዚህ ካላመሰገንን እንዴት ይሆናል? መችስ በቃ ሞትም ስቃይም እንግልትም ከፈጣሪ ጭምር የመጣ ነው። አንድነት፣ መደጋገፍ ሁሉም የሚበላላ ሳይሆን የሚደጋገፍ ኔትወርክም በላይ በጣም ደስተኛ ነኝ። በጣም ደስ ብሎኛል። ቤትዬ እህቶች እንደሞች ግናለሁ ትጂዬ ናር ራሄል ሌሎች አዳዲሶችም ማላቃችሁ ስላወቅኳችሁ ስላገኘኋችሁ ደስ ብሎኛል። ቤትዬ አመሰግናለሁ። አደይ በነገራችን ላይ በዚህ በባህል የአማራ የባህል አልባሳት ዙሪያ ላይ በጣም ግንባር ቀደም የሆነች ልጅ ነች። በነገራችን ላይ እንደ አማራ ዛሬ አማራው ገብቶት በጣም ብዙ ወርቅ እህቶች መጣው እንደዚህ የባህሉን የአማራን ባህል አቀጣጥለውታልና ግን ሰው በሌለበት ሰዓት በነገራችን ላይ ሰው በማይረዳት ሰዓት ብቻዋን የተቃጠለች ጀግና እህታችን ነች። ባህል በፊልም ደረጃ ራሱ አደይ ባወራ ላቋርጥሽና ብዙ ጊዜ አሁን ሁሉም ሰው እዚህ ጋር ልብስ የሚነግደው አሁን እኛ አምናካቻ አምና ይመጣልን ግን ብዙ ጊዜ የአማራ ባህል ካሽመር ነው ተብሎ በሙዚቃ ሲሰራበትም ግን አይደለም ብላ ለመጀመሪያ ጊዜ ቲክታክ ላይ አይደለም ፌስቡክ ላይ ስለባህል ስትታገል የነበረች ልጅ ሀ ብላ ግንባር ቀደም የሽመና ስራን በሶሻል ሚዲያ ያስተዋወቀች ልጅ ናትና ፎሎ አድርጓት። በነገራችን ላይ በጣም ጀግና ናት። እኛ የመጣን አምናክ ግን ብዙ አስተዋጽኦ አድርጋለች። እሷ በጣም ብዙ ደክማለች። ደግሞ በፊልም ኢንዱስትሪም ብዙ ነገር ያሳለፈች ናት። በነገራችን ላይ በብዙ መልኩና በዚህ የኛ ባህል የኛ ሸማ በማይታወቅበት በማይሰማበት ሰዓት እንዲሰማ ትቃጠል የነበረች ናት አደይ። በነገራችን ላይ በጣም ብዙ ያልተነገረላቸው ጀግኖች አሉ ባይዘይ ማለት ነው። በጣም ያልተነገረላቸው ጀግኖች ከነዚህ ውስጥ እና እንደውም የመጀመሪያ ግንባር ቀደማ አደይ ነች። ከዛ በኋላ ብዙ እህቶች እነ ቲና በላይ እነ ቲጂዬ በጣም ብዙ ሰዎች መጥተዋል። እነ ማሂ ሪቾ አለች። በጣም ብዙ ሰው ሪቾ ማነሽ ሙልዬ በጣም ብዙ ሰው መጥቷል። ከጎንደር ከሸዋ ከቤት አማራ በጣም የሚገርመው እኔ ከሷ ሞዱላት ልንገርሽ ቤትዬ አትጨማምርም። ትክክለኛ ቱባ ባህሉን ነው የምታመጣው። ይሄ እንዲያምር እንዲያብረቀርቅ ምናምን አትጨማምርም። ትክክለኛ ቱባ ባህሉን ነው የምታመጣው ነው። ለኔ በነገራችን ላይ ባለውለታዬም ናት። ቤተሰቦቼ የዛሬ 2 አመት ጓደኞቼ ሄዶ ሰርፕራይዝ እንዴው ቤተሰቦቼ ድረስ ከጓደኞቼ ጋር ሄዳ ሰርፕራይዝ ያደረገችኝ እህቴ ናትና በዚህ አጋጣሚ ላመስግናት። እኔ ደግሞ እድል ልናገር ላደይቱ እኔ አደይቱ ነው የምላት። በጣም ጎበዝ ልጅ ናት። ስታዟት እንኳን የእውነት እኔ ልብስ ሰርታልኛለች። የላስታ ጥልፍም የሰራችልኝ እሷ ናት። የጎንደርም ሰርታልኛለች። ግን ደግሞ ስትሰራ የእውነት ከልቧ ነው የምትሰራው። በዛ ላይ የጎጃም ሞሰብ ሁላ አድርጋ ነው የላከችልኝ ለእኔ እስክደነግጥ ድረስ ማለት ነው። እና ጎበዝ ልጅ ናት። አበረታቷት። እዚህ ጋር ያላችሁ ፎሎ አድርጓት። መስራት የምትችል ልጅ ናት። ካሽመር ያስቀረች ልጅ ናት። በነገራችን ላይ ጎበዝ ናት። ታስታውሻለሽ አይደል? ዘፈን ላይ ካኪ እያደረጉ በሚዘፈን ጊዜ ወታ ይሄ ነው እያለች ላልቻሉት ራሱ ስፖንሰር የምታደርግ ልጅ ናት። እና አደይቱ በጣም ነው የምንወድሽ። በርቺ፣ ከዚህ በላይ እንጠብቅሻለን ነው የምለው። አመሰግናለሁ። መንዬ በዚህ አጋጣሚ ፍቅርሽን ለመግለጽ ነው በካሜራ እንዲሆነሽ ራሱ ላይ የመጣሽው። ይሄ እንትን አለው ምንድነው ሙስና ያለው ነው የሚመስለው። መነን ታዳላለች። አሁን ቅድም የቀሚስ ወጣ በቪዲዮ አልወጣች። በቀለር ነው አደይ ማለት እኮ በቃ ምንም አንዳንዴ ቃል ያጥራል። ምክንያቱም ቤቴም እንዲሁም ለኔም ልብስ ሰርታልኛለችና ያው ትንሽ አስቸግሪያት የነበረ የቁመቴ ነገር ነበረ። ለሁለት ሰው ነበረ ማዘዝ የነበረብሽ እኮ አንቺ። አሁን ለእንደኔ አይነት በጣም የሆነ ደግሞ አንድ ቀሚስ የሚገርምሽ ቤትዬ ፈልጌ ሄጄ የጎጃም ቀሚስ ፈልጌ ሄጄ አስባኝ ይሁን እንዴ ለከታኝ ይሁን አላውቅም። ሲሄድ በቃ በጣም ጨንቋት የቁመቴ ነገር በጣም ጨንቋት ነበርና ሲሄድ ረመነን በልኬ እንደተሰራ ላይ መትረውኝ ምናምን የሚሰሩት እንደዛ ነበር የሆነልኝና እውነት ለመናገር በቃ ቃል የለኝም። ብዙ አርቲስቶችን የጎጃም ላይ የሚደረጉ ፕሮግራሞች፣ ሌሎች አካባቢ የሚደረጉ ፕሮግራሞች ላይ አለች፣ ስፖንሰር ትሆናለች። ባህሏን ለማስተዋወቅ የምታደርገው ነገር በቃ ልነግርሽ አልችልም። እና
ብዙ የተለያየም ከሷ ስር የመጡ ልጆችም አሉ የኔ ጓደኞች የሆኑና ሁሌም እሷን ነው የሚጠሩት። እንደዚህ ስትያቸው አደይ እንደዚህ አድርጋ ከአደይ ተነስተን ነው እዚህ የደረስነው፣ አደይን አይተን ነው ገባሽ? በፍቅር ነው የምሰጣቸው። መንገዶቿ ራሱ መልካምነቷን ያሳያል። ተመሳሳይ ስራ እየሰሩ እሷ ነው ከፍ አድርጎ ሲያወሩ የምሰማውና አደዬ በእውነት እግዚአብሔር ይባርክሽ። ባህላችንን ማንነታችንን እንድናውቅ ስላደረግሽን ብዙዎቻችንንም ተባረክልን። በእውነት ቃል የለንም። እሺ አድዬ ጎበዝ ናት። አደይ እቻትላችሁ ያመጣችልኝ ሞሳብ እቺ ናት የላከችልኝ ከጥበቡ ጋር እናቱ የእናቶቻችን ሁሉም ሰው ደርሶታል። እኔ ብቻ ነኝ ያልደረሰኝ። እኔ ራሷ አንድ ቀሚስ አዝዣት የሸዋ ምን የመሰለ ቀሚስ ጨምራ ላከችልኝ። የሚገርማችሁ እኔ ተርፋ ምን እንደሆነ ነው ግራ የገባኝ። እኔ ራሱ ካሁን በነገራችን ላይ በጣም ጎበዝ ደራሲ ናት። በጣም ጎበዝ ደራሲ ናት። አንድ ተከታታይ ድራማ ነበራት ተሰርቆባት ነው አሁን ላይ በሆነ ቲቪ ሲተላለፍ ነበረ ባላገሩ ላይ ምናምን ተሰርቆባት ነው እንጂ በጣም ጎበዝ ጸሐፊ ናት። ፍታዳኝ የሚል ድራማ ነበራት። ጎበዝ ናት በጣም ተኔጋ እኛም ኦርደር እናደርጋለን። በቃ ስልኳን ባሄል ሚኪዬ እንደውም ድራማውን ልክልሃለሁ ነው የምትወዱት ድራማውን በራሱ ማለት ነው። ይፍታህ ነው ምንድን ነበረ አደይዬ ስሙ የርዕስ የፊልሙ ሪች የምን ነበር? ፍታዳኝ ነው ቤትዬ ፍታዳኝ። አዎ አደይ ነበር የሚል መጀመሪያ የኔ ስም ፍታዳኝ ብሎት ነው ቀይሮት ነው የሰረቀው ሰውዬ። አደይ ነበር መጀመሪያ እና አደይ የሚለው ያው የቀን ሁለት መሰራቱ ስለማይቀር ነው። ሪችዬ ብዙ ነገር ተንገላታለች አብራኛ እኔ ነገሮችን ለማስተካከል ብዙ እየጣረች ነበር። ግን እንደ እግዚአብሔር ፈቃድ ደግሞ ያው ወደፊት እንግዲህ ይዘነው እንመጣለን ብዬ አስባለሁ። እሷም አሁን ጥሩ ደረጃ ደርሳለች። ጥሩ ነገሮች አሉና ከፈጣሪ ጋር አምላክ ቀኑን ከመለሰልን ሰውን በሚያስደስት ሁኔታ እንደዚህ ምንም ሳልሰራ በዚህ ልክ እኔ እንጃ እኔ አሁን ራሴን መቆጣጠር እስኪያቅተኝ ነው በጣም ግራ ያጋባችሁኝና ምንም ባልሰራሁት ነገር እንደዚህ ሰው እንዳመሰገነና እንዳከበረ የተሻለ ነገር አሁን ይሄ ሁሉ ነገር ለኔ አደራ ነው። የዋሰ ሌላ ሸክም ነው የሚጥልብኝና ከፈጣሪ ጋራ ይዘነው እንደምንመጣ እርግጠኛ ነኝ። ከሬች ጋራ ራሄል ደግሞ እዛው መቅረት የለም። እሺ ተመልሻለሁ። በቃ እናመሰግናለን። እንደዚህ የአማራ እህቶችን የአማራ ባህል የራሳችንን ጥበብና የራሳችንን ስራ ለራሳችን ሰዎች በማስተዋወቅ እንደዚህ የሚሰሩ ከሆነ እኛም እናግዛቸዋለን፣ ከጎናችሁ ነን። በርቱ። ለመናገር እኛም እናዛለን። እንደዚህ ኦርደር ምናምን ስልክሽን እንወስዳለን፣ ለምንፈልገው ሰው እናዛለን ማለት ነው። እናመሰግናለን። እዚያ ያላችሁ ለቤተሰቦቻችሁ እሺ ሚኪ አመሰግናለሁ ወንድሜ። እናቶቻችሁ ስጦታ መስጠት ስትፈልጉ ታደርሳለች። ማስታወቂያ እየሰራው ነው። አይ እኔ አዝዳለሁ፣ ምንን ትከፍላለች። በቃ እንደዛ ነው የምንሰራው። ምን አመሰግናለሁ። በሉ መልካም ጊዜ። ቤትዬ ስላየሁሽ ደስ ብሎኛል። በቃ መልካም ጊዜ ይሁንላችሁ። አለው በርቱልኝ። አይ ነው ወደ ናርዲ ጋር ከሄድ ወደ ናርዲ ከሄድ እንጂ ናርዲ ዝም አልሽ። አዎ ካል መነነን እንትን ተገልብዬ እህታለም ሚት ነሽ ቤትዬ ሚት ነሽ ሚት ነሽ ምታለ ማን ነው የሰው ቤትዬ ሚት ነሽ አረ ሚት ነሽ ቤትዬ ሚት ነሽ ፈጣሪ ሆይ ቤቲ የምንሰማሽ ከሆነ ሚውት ነሽ ነው የምታወሪው። በስማ ሚውቱኝ ነው እንደምለፈልፈው። ወንድም አለሜ ወንድም ጋሻዬ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ስለመጣ ሁላችሁም የመጣችሁ ሰዎች አንተማ ለማበረታታት የቻልከው ሁሉ ነገር የምታረግ ምርጥ ወንድማችን እና በዚህ አጋጣሚ በጣም ነው የማመሰግነው። ሌላው ናዲያን እባካችሁ ጥሩልኝ። ይሄ ቀሚስ የተሰራው በናዲያ በኩል ነው። ይሄንን ቀሚስ ያሰራችልኝ እህቴ ባመሰግናት በቃ ካለች ብትመጣና ባመሰግናት ኢቭን ባትገለጥ ማንነቷን እንኳን መናገር ካልተፈለገ ጀስት ላይ ላመስግናት በቃ ትምጣና ላመስግናት። እባካችሁ ጥሩልኝ። ናዲያ ከመጣች ታብራራዋለች። እሷ ማን እንደሆነች ምን እንደሆነች መምጣትም ካልፈለገች ናዲያ ሸራርላችሁ አደይ የቀሚሱን የገዛው ያሰራላት ካነሳሽ ደውልላት። ኦኬ እንትና ናት ናዲያ ናት አይደለ?
ናዲ ነች ያዘዘች ቀሚሱ ናዲ ላይ ላኩላትና እኔ ደግሞ ልግባና ታፕታፕ ላስደርግ ቤትዬ ነው። እሺ አዎ መጣለሁ እንዴ በደንብ እሺ። ናርዲዬ ጥሩ ነው እንደው ምናምን አርጊው ናርዲዬ ቡናውን ምናምን ጢሱ ምናምን አርጊውና ሞቅ ሞቅ ቅድም እያወራኋት ነበረ ናርዲን ቤትዬ አንቺ መገኘት አለብሽ ግዴታ ነው ታውቂዋለሽ ሙያውንና ፕሮግራሙ ያው ለመሄድ ነው እንመርቅ ብለን እኮ ነው እህቴ ልመርቅ ነው የመጣሁት። ፕሮግራሙን ረሳሽው እንደ እየተዋልኩ ነው ከሰ አይ ኖ መጣለን አልረሳነውም አትረሹም ጥሩ ነው እመጣለሁኝ። ናዲ ግን ብትመጣና እንደው ይሄንን ቀሚስ ለኔ ሁላችሁም ነው እሺ ነው ማሽ ይሄድና እናግዛት በቻለው መጠን እሺ ጥሩዬ አየዋለሁ። ማን ነው ያለበሰሽ ቤት የተባረከ እኔ ማን እንዳለበሰኝ አላውቅም። ያለበሰኝን ሰው ጸጋ ያልብስልኝ ነው የምለው። በእውነት በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ይሄንን ቀሚስ አሰርቶ በናዲ በኩል አደይ ጋር ኮማንድ ተደርጎ ይሄ ቀሚስ እንዲደርሰኝ ያደረገች እህቴ ሴት መሆኗን ስላወቅኩ ነው እህቴ እያልኩ ያለሁት። ምክንያቱም ሴት ናት ተብያለሁኝ እና እኔ በጣም ላመሰግናት እወዳለሁኝ። እግዚአብሔር ይስጥልኝ። ከምንም ነገር በላይ ለሰው ልጅ ለምን መርፌ አትሆንም? ሐሳቡ ነው ሞራሉ ነው። በቃ ማለት ሰው አለኝ ማለት በራሱ ትልቅ ነገር ነውና ይሄንን የሚያክል ነገር ሰው አስቦ መሬት ላይ ይሄንን ሁሉ ነገር አርጎ መላክ ማለት ነውና አደይም ተጨንቃ ስንት ወር ሙሉ ጊዜ ፈጅቶባት ይሄንን ቀሚስ ሰርታ ቤቴ ድረስ በሬኮማንዴ ትናንትና ደረሰኝ። ስለመሸ ቀሚሱን ይዤ መውጣት አልቻልኩም። ቲክቶክ ላይ ትንሽ አጠር አድርጌ ቪዲዮ ሰርቼ ለቅቄያለሁ። በውሃ ይለቅ ለምትሉት አሜን አመሰግናለሁ። አደይ የምጅሽ ይባረክ። ሌሎችም በዚህ ጉዳይ በዚህ በአማራ ባህል ላይ ተሳትፋችሁ ታውቃላችሁ። የዛሬ 5-6 ዓመት ያው አደይ እነቲጅም ሁሉም ሪችም ሁላችሁም ታውቁታላችሁና የአማራ ባህል እንኳን እንደዚህ አይደለም የረባ ጥበብ እንኳን ለብሶ ክሊፕ የሚሰራ የረባ ጥበብ እንኳን ለብሶ የሚወጣ ሰው አልነበረ። በነገራችን ላይ አደይ በዛ ሰዓት ብቻዋን ነበር የምትነደውን ያስታውሳለሁ። ካሽሚር እየተባለ እየተሰራ በፎጣ ዙሪያ አደይ እኔ ያስታውሳለሁ። ይሄ አሁን ጎጃም አበበ ብለው ይዘውት የመጡትም ፎጣ እኔ አሁን በሱ ዙሪያ ላይ በጣም ተቃራኒ ነኝ። በነገራችን ላይ ጎጃም አበበ ብሎ ፎጣ የለም። ጎጃም አበበ ብሎ ጋቢ ነው፣ ሸማ ነው። ጎጃም አበበ ብሎ ፎጣ የለም። የቻይና ፎጣ ጎጃም አበበ ተብሎ ሊመጣ አይገባም። አሁንም ይሄ ጎጃም አበበ በሚል ይዘውት የመጡት ፎጣ የጎጃም የአማራው ቱባ ባህሉን ወጉን ሸማውን ለማሳጣት በፎጣ በካኪ በምናምን ለመቀየር ስራዬ ብለው የሚሰሩ ሰዎች ናቸው። እሱንም አሁን ጎጃም አበበ በሚል ፎጣ ይዘውብን የመጡት 100 እርግጠኛ ነኝ 100% አደይ ይሄንን ነገር አትቀበለውም። አይደለም አደይ ይሄንን ካንቺ መስማት ፈልጋለሁ። ቤትዬ እንዴት አመሻችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አዎ ቤትዬ በፍጹም ይሄን እኮ እኔ ምን ጊዜ ማቋሜ ነው። በምድር ላይ ብቻዬን ብቀር ይሰማሻል ቤትዬ? አዎ አደይ ቆይ ታወራለህ። እሺ ደሬ ቆይ ታወራለህ። እሺ አደይ እኔ ናርዲ ጋር ልሄድ፣ ይቅርታ ናርዲ ጋር ልሄድ። እሺ ታፕታ ፕላስ ደሬ ሂጂ። ያው መጣሁ በቃ እመጣለሁ። ሂጂ እሺ እና ይሰማል አሁን? አዎ ቤቲ በምድር ላይ ብቻዬን ብቀር ማለት ነው ጎጃም አበበ ወይም ጎጃም አዘነ ጉልቻ ቢለወጥ ወጥ አያጣፍጥም። ያው እቃው ነው፣ አይለያይም። ስሙ ስለተቀየረ የሚቀየር ነገር የለም። የስራ ልብስ ነው፣ እንጠቀምበታለን፣ አናፍርበትም፣ እናርስበታለን፣ ከብት እናግድበታለን፣ ሌላም ነገር ገበያ እንሄድበታለን። ከዛ ውጭ ግን የክቱ ልብሳችን ሸማ ነው። በቃ ይሄ ዛሬ ወይም ትናንትና ያመጣነው ነገር አይደለም። ወደ ኋላ ሄደው ፎቶ ይዩ አምጡ። ከዛ ውጭ የክት ልብስ አይደለም፣ እናፍርበት እኮ አለን አይደለም። በቃ የክት ልብሳችን አይደለም፣ የስራ ልብስ ነው። እናቶቻችን አባቶቻችን በጣም ጀግኖች ናቸው። ሁሉን ነገር ለንታ ይባላል በእኛ አካባቢ ያገላለጽ ኔትወርክ ነው የሚሆነው እና ሁሉን በአግባቡ ነው የሚጠቀሙት። ስለዚህ ማንም ሰው ሰርግ ሲሄድ ጎጃም አዘነ ለብሶ ሊሄድ አይችልም። እንኳን አይደለም ሰርግ ማህበር ቤትም ያንን ለብሶ ሊሄድ አይችልም።
እውነት ነው። ከኢኮኖሚም ከምንም አንፃር አሁን ላይ የሚጠቀመው ሰው ብዙ ነው። ነገር ግን ጅንስ ልብስ አሁን ማይለብሰው ህዝብ የለም አይደል? ግን ባህል ነው የሚባለው እንደ እሱ አይደለም። የምንጠቀመው ነገር በሙሉ ባህል ነው ልንለው አንችልም። ስለዚህ ብቻዬንም ብቀር ጎጃም አዘነን የማነግድበት ለራሴ ቃል ገብቼ የጀመርኩበት ጉዳይ ስላለኝ ነው። እሱን አንድ ቀን በሰፊው በቪዲዮ መመጣበት ነው። ነገር ግን ባህላችን አይደለም፣ ግን አናፍርበትም፣ አንሸማቀቅበትም። ባህላችን ግን ሊሆን አይችልም፣ መለያችን ሊሆን አይችልም። ናዲ መጣች። ተመስገን ናዲ መጣች። ይሄ ነው ቤት። እሺ እውነት ነው። ቤት ሀሳብ አንድ ላስገባ መንገድ ላይ እታለም ወይ ደሪ አውራና ትቀጥያለሽ። እሺ ደሪ ሚውት አድርጉኝ እምቢ አለኝ። ቤትዬ በጣም ነው የምወድሽ። እኔ ድምፃዊ ደረጀ ብዙ ወርቅ እባላለሁ። ከላፎንቶሎጂ ጋር ነበር የምሰራው። ያ ሙዚቃሽን ቅዳሜ ገበያ ያሰራሽ ጊዜ እናውቃለንና አሁን ደግሞ የሸዋ ሙዚቃ መሰራው ነው። የሸዋን ባህላዊ ሙዚቃ በርዩ ሾሮሮ ያውና ይታያልና ዞቢው የሚለውን የምሰራው ነኝ እኔ። ለዛ ነው ስሜት ነክቶ የገባሁት እና እዚያው ባህል ላይ ነው የምንሰራው። ቤትዬ እንዴት ነሽ? እግዚአብሔር ይመስገን። ፎሎ አደረኩ። በጣም ይቅርታ ስላላወኩ ነው። ደህና ነህ ወይ? ስራ እንዴት ነው? ወይኖን አግባበሬው ሰራተኛው ደሞ ገባይ በሬውን መንዚ ያለ ሚስጥር ናት። ምንድን ዘፈኖችን ካየሻቸው በተለይ ሸዋ አካባቢ ያሉትን ባህላዊ ሙዚቃዎችን እንሰራለን። ነጋሽ ይርጋዱ ባለ ከፋሲሉ ጋር ትናንትና እያወራን ነበረ። ፋሲል ደሞዝ ጋር ከነዳኙ ጋር አብረን ብዙ ስራ ሰርተናልና አሁን ደግሞ ያነሳችሁት ሐሳብ የሚገርም ነው። እውነት ለመናገር ይሄ ጎጃም አዘነ የሚለውን ነገር እንዲቀር ብዙ እንትን ብለናል። ከአንድ 78 ዓመት በፊት በባህልና ቱሪዝም ባለው ነገር በእንትን ተብሎ ነው የቆመው። ጎጃም አዘመ ካልቸር አይደለም፣ የባህል ልብስ አይደለም። የባህል ልብሱ ይሄ ነው። ግን እነ ጀርሲ እነ ቁምጣ ዲዛይኑ የኛ ነው። ጨርቁ ነው፣ ጨርቁ የነሱ ነው። ጥጥ አለ፣ ፈትል ነበረ። ከፈትል በፊት ደግሞ አቡጀዴ ነበረ። ከአቡጀዴ በፊት ደግሞ ካኪ ነበረና ግን ዲዛይኑ የኛ ነው። ዞሮ ዞሮ ዲዛይኑ የኛ ነው። አሁን ፈትላችን ይሄ የኛ ነው። ተነፋነፉም አለና እንደዚህ በባህል ዙሪያ ስታው እንትን ብዬ ብዙ ጊዜ ለሐሳብ ላካፍልሽ እፈልግ ነበር ቤትዬና ዛሬ ተሳክቶልኝ ተገናኘን። በጣም ነው የማከብርሽ ቤትዬ። ጸጋቸው አስታውሽ ቤትዬ ጸጋቸው ኃይሌ ላፎንቴኖች ጸጋቸው ጋር ወደ ኪቦርድ የሚጫወተው በጣም ሞተ ተፋለ በህይወት የለም። ለማዲ ጋር ላፎንቴኖች ጋር ጸጋቸው በህይወት እንደሌለ ታውቃለህ። ከዛ ጀምሮ ነው ቆይቷል እኮ ቆይቷል። ድሮ ነው እና የላፎንቴን ግሩፕ ነሽ አንቺን አውቃለሁ። እውነት ቤትዬ የሚገርም ነው። ስልክ አስቀምጣለሁ እና በውስጥ እናወራለን። እሺ ቤትዬ አመሰግናለሁ። እንደዚህ ባህል ላይ ያለውን ነገር በርቱበት። እውነት ለመናገር ማለት አገር ይገነባል፣ ህዝብንም እንትን ያለ ዞሮ እንትን ጥሩ ነው። ቤትዬ ክብር በልኝ። አመሰግናለሁ። ተዋዩ እኔ እወዳለሁ። ደስ ብሎኛል። እግዚአብሔር ያክብርልኝ። አሁን የስኪት ባለቤቷ መጣለች። ባለቤቷ መጣ። ናዲዬ ማይ እድሉ ያንቺ ነው። አሁን ሌላ ቦታ ልንሄድ ስለሆነ ናዲ ወዬ እንዴት ነሽልኝ? በመጀመሪያ በጣም ነው የማመሰግነው የኔ ወርቅ። አንቺም ትዕዛዙን ተቀብለሽ ቀሚሱ እንዲደርሰኝ መተሽ በውስጥ በኩል ኧረ ማን ነው የገዛልኝ ብልሽ አልናገርም ብለሽ ይሄው እስከዚህ ሰዓት ድረስ እንግዲህ እየተከታተልሽ ቀሚሱ እንዲደርሰኝ አድርገሻልና በጣም ነው የማመሰግነው የኔ ውድ እህትና ከልብ እኔ በዚህ አጋጣሚ ባለቤቷን መጣ እኔ ባመሰግናት በአማራ ሕዝብ ስም በጣም ደስ ይለኝ ነበር። ይሄንን ቀሚስ ገዝታ የላከችልኝ እህቴን ጸጋ ያልብስልኝ እና እስቲ ድሉ ልስጥሽ ናለች። ያ በመጀመሪያ ሰላም ብያለሁ ሁላችሁንም። ውጭ ላይ ስለሆንኩ ነው። በጣም ውብ ሆነሻል፣ ስታምሪ
ቀሚስ ባንቺ ይሰራ እስከሚባል ድረስ ነው የደረስሽ። በጣም ነው የምታምሪው ቤትዬ። የገዛው ባለቤት ግን ያለ አይመስለኝም ወይንም ያለች አይመስለኝም። እየደወልኩኝ ነው ስራ ገባች መሰለኝና እስኪ 1-2 ደቂቃ ስጡኝና የምትመጣ ከሆነች ደግሜ ልደውልላት። እሺ ሰላም ሰላም፣ እኔ ልግባ ቤትዬ። ደህና ነሽ? ያ ረቢ በሚገርም ሁኔታ ነው አሁን ነው ገና አጋጣሚ ተኝቼ ነበርና አለቀስኩኝ በእውነት በሚገርምሽ ነገር ማለት ነው። ስለ እውነት ከሆነ ይሄንን ልብስ በመጀመሪያ በቃ ልባዊ ቅናት ሲሆናል፣ እኔ ደግሞ መንፈሳዊ ቅናት አድሮብኝ ነበር። ወርቄ ለብሰው ማለት ነው ግልጹ እናገራለሁ። ሳይ እንባን የተናነቀኝና አያማራ አልኩኝ። በቃ ማለት ይሄን ግርማ ሞገስ መልበስ የነበረባት ቤተልሔም ዳኛቸው ነበረች ብዬ አለቀስኩ። ያለ ወላሂ ለአዚም እንደው የፈጣሪ ተአምር ሆኖ በቃ ውስጤ ሰሞኑን እንትን ይለኝ ነበርና እኔም ሸራ አድርጌው ከደስታ የልብሱን ውበት የአማራ ህዝብ ባህሉን አውቆ እሴቱን አውቆ እንዲለብሰው አልባሳቱን ብዬ ሸራ አድርጌ ቪዲዮ ሰርቼው በሺህ የሚቆጠር ህዝብ ነው ያየው ይሄን ቪዲዮ ማለት ነው። እኔ ሸራ አድርጌው በቃ ከደስታ ከመጀመሪያ ጀምሮ ኤክስፕሌን ስታደርግ ሁሉ ነገር እኔ ጋር ብቻ ነው ያለው። እሷ የተቆረጠ ፖስት ያደረገችውና ሳይ መጀመሪያ አይኔ ላይ የመጣሽው አንቺ ነሽ። በቃ አይኔ ላይ በቃ ታውቂያለሽ የሆነ የመንፈስ ቅናት የምትይው ነገር በህይወቴ እንደዚህ አይነት ነገር አጋጥሞኝ አያውቅም። ነገር ግን እንደዚህ ያረገችው በእውነት አይደለም የአማራ ህዝብ ስም ነው መመስገን ያለባት። እቺ ወርቅ የሆነች እህት እንደዚህ እመቤት ጀግኒት ለአማራ ህዝብ የተዋደቅሽ መከራሽን ያየሽ የተዋረድሽ እህታችን ይሄን ያህል ብዙ በሺህ የሚቆጠር ጀግኖችን ያፈራሽ እህታችን ስለሆንሽ በእውነት እኔ ካንቺ የሚበልጥ ከልብ ነው ማመሰግናት ልጅቷን በእውነት ማለት ነው። እኔ በእውነት አላህ ይስጣት። በቃ እንደው ደር ጨምሮ ጨማምሮ ህይወቷ የተባረከ ይሁንላት። ጨምሮ ጨማምሮ ወርቅ ተልበስ። እሷን በእውነት ከልቤ ነው ደስ ያለኝ። በቃ ከልቤ የሆነ ነገር ደነገጥኩኝ ማለት እችላለሁና ራሴ መቋጠር ነው ያቃተኝ። ደስ ብሎኛል ቤት የኔ ወርቅ ደስ ብሎኛል የኔ ጀግና ማለት ነው። በእውነት ክብር ይገባሻል። አንቺ ክብር የሚገባሽ ስለሆንሽ ስላየሁሽ ደስ ብሎኛልና እህታችንን ናዲያዬን በዚህ መልኩ አድርገሽ እዚህ ደረጃም ይሄ ነገር እንዲሆን ስለተባበርሽም መላው የአማራ ህዝብ ላንቺ ወርቅ የሚያለብስሽ ጀግና እህታችን ነሽ። ምንም የማይካድ ሀቅ ማለት ነው የማይካድ እና እኔ በቃ አማርኛው ልጠፋብኝ ከደስታዬ ብዛት ማለት ነውና ደስ ብሎኛል ለብሰሽ ስላየሁሽ የኔ ውድ በጣም ማለት ነው። ከልብ ነው ማመሰግን። በጣም ነው ማመሰግነው ቤት አማራ የኔ ቅን እህት ማለት ነው። እመጣለሁ ብላለች፣ አናግሬያታለሁ። ስራ ላይ ብትሆን የተወሰነ ደቂቃ ትመጣለች። ያ ትመጣለች። አደይዬ ይህንን ሸማ በጣም እየሰራችልኝ አደይ ናት። ያው ልኳንም ስለምታቅ ሞዴሉንም ስለምታቅ በደንብ አድርገሽ ስሪ ተብላ እንግዲህ እየተጨቀጨቅሽ አደይዬ በጣም ነው የማመሰግነው። ክበሪልኝ በዚህ ልኩ አርገሽ ሰርተሽ ስላደረሽልኝ ማለት ነው። ትመጣለች። ያው እንግዲህ ትንሽ አማርኛ ግራ ትጋባለች፣ ግን አስገቧት ከመጣች 1 ቁጥር ጻፊ ከገባሽ ከመጣሽ እዚህ ጋር በጣም ከልብ የምትመሰገን ጀግና ነች እህታችን አደይ። እኔም ቪዲዮ ሰራልሻለሁ የኔ ውድ ከልብ ነው የምናመሰግነው። ለጀግና ለሚገባው ሰው በአግባቡ እሴቱን ባህሉን ጠብቀ ስለሰራሽላት ከልብ ነው የምናመሰግነው የኔ ውድ እህት። ባህላችንን የምታስተዋውቁ እህት ወንድሞቻችን የምትሸጡ አልባሳትን ምናምን በዚህ ጠንክራችሁ መውጣት እንዳለባችሁ ይሰማኛል። ከልብ ነው በቃ ግርማ ሞገስ ውበት የሚጨምር ነውና ከልብ እናመሰግናለን አደይ እህታችን። ለጀግናቱ ወርቅ ለሆነች እህታችን የአማራ ቆራጥ የመከራ ቀን እህታችን እንደዚህ አድርገሽ ወርቅ ስላስመሰልሽልን ከልብ ነው ማመሰግንሽ። ይበቃኛል፣ የምናገረውም ጠፋብኝ ቤትዬ በእውነት አመሰግናለሁ በጣም። አልሚና ከታች ማን ነው ያለው? ጉቺ ማን ነው ያላወራችሁ ነው? አውሩ። ኧረ እኔ ቸኩያለሁ። በስመ አብ። ኧረ እኔ ነኝ አንተ ሰውዬ። እሺ እጠራ አድርጊው። እሺ እኔ ልውጣ እኔ ደስታው በስመ አብ እንዴ! ከ2 ሳምንት በፊት ወርቄ ለብሳው የሚገርምሽ ነገር ቤትዬ እዛ ገብተን ሆይ ሆይ ስንል ከዛ ዛሬ ደግሞ ባለቤቷ የጎጃምን ወርቅ የሆነ ምን ነበር የሚባለው? ሸማ ዘውድ አይደለ? አደይ ዘውድ ነው የሚባለው። እስኪ ንገሪን እስከ ስሙ። አደይ አይ ቲንክ አትሰማም። ዘውድ ጥልፍ መሰለኝ የሚባለው፣ ምክንያቱም ይሄ ብሮቹ ስላሉበት ማለት ነው። ቀላል አይደለም ይሄ እና ጊዜ መጥቶ እንደዚህ ደግሞ በራሳችን ሸማ የኛ ንግስት ደምቃ ማየት ምን መታደል ነው ወገን።
ምን ትላላችሁ? እስኪ እንደው በጣም አስቡ። ከልብ ደግሞ አንድ እንዴት ቁጥር እንደተቀበላት እየጻፈች እንዳማረባት አስገቢያት። ስም የለውም አንድ ቁጥር እየጻፈች ነው አስገቢያት። እሷ ናት እንዴ? አዎ ቆይታለች ስትጽፍ እሷ መሆኗ። ስም የለውም እሷ ናት። አንድ ቁጥር እየጻፈች ነው። እሺ ባለ ጉባጉቤ ዘጌ ነው የሚባለው። ጉባጉቤ ዘጌ። ኦኬ እሺ። አይ በቃ እኔም ልጨርስ። በቃ እሷ ታወራለች ማለት ነው። እና አደይዬ እናመሰግናለን እህትሽን እንደዚህ ስላዋስዋብሻት። እግዚአብሔር ይስጥልን። በጣም እንወድሻለን፣ እናከብርሻለን። አንቺ የኛ ሙዚየም ነሽ። በቃ የአማራ ሙዚየም ነሽ። ኦኬ ሁሉ ነገር ይገኛል አንቺ ቤትና እናመሰግናለን። እንደውልልሻለን። በርቺ። እንግዲህ ባለቤቷ ታውራ ቤትዬ በጣም አምሮብሻል። ጥሎሽ ይለቅ። በቃ የኛ ንግስት በጣም ነው የምንወድሽ። የኛ ንግስት በቃ ስራ ላይም ስለሆነች እድል ስጧት። እሺ ታውራ። እሺ በመጀመሪያ እህት አለም እኔ ምን እንዳደረኩልሽ አላውቅም። እንዴት ብለሽም እንዳሰብሽኝ እንደዚህ ማለት በዚህ ሰዓት በዚህ ዘመን እንዲህ አይነት ነገር እንደው እንደ ቤቲ ካለኝ ሁሉ መከራ ካለኝ ሁሉ ችግር አኳያ እንደዚህ አይነት ነገር ደግሞ እንደ ቤቲ ከሰው መቀበል ምን ማለት እንደሆነ ልቤን ከፍቼ ባሳይሽ ነው እንጂ በቃላት ልገልጸው አልችልም። እና ስላሰብሽኝ በጣም ነው ማመሰግነው። እግዚአብሔር የልብሽን ሁሉ ይፈጽምልሽ። ልጆች ካሉሽ ልጆችሽን ለቁም ነገር ያብቃልሽ፣ ጤና እድሜ ይስጥሽ። እና በጣም ነው ማመሰግነው። ዝቅ ብዬ በመላው አማራ ሕዝብ ስም ከልብ አመሰግናለሁ። እና እድሉን ላንቺ ልስጥሽ። ቃላት የለኝም ምን እንደምልሽ አላውቅም። ሰላም ብያለሁ ሁላችንም። ቤትዬ ልታውቂኝ ትችያለሽ። ሮያል ፋሚሊ ላይ ኦኬ እሺ። አዎ ሳይሽ በጣም ተነገጥኩ። በጣም ደስ አለኝ። በጣም አምሮብሻል። ታንክ ዩ ሶ ማች። በጣም እድሜ ላንቺ እግዚአብሔር ያክብርልኝ በጣም እና ያው አማርኛ ትንሽ ያስቸግረኛል አንዳንድ ጊዜ፣ ግን ትረዳያለሽ ብዬ አስባለሁ። እሺ በጣም አምሮብሻል። ግን በቃ ይሄንን ያደረኩበት ምክንያት ትንሽ ቢዘገይም ግን ከእህቶችሽ ከወንድሞችሽ ለይቼሽ አቆይቼሻለሁ። ለዚህ በጣም ይቅርታ ጠይቃለሁ። ሮያል ፋሚሊ ለሁሉም ሳደርግ ለአንቺ ግን ያው ትንሽ ቆየውብሽ። ለዛ በጣም ይቅርታ ጠይቃለሁ። ችግር የለውም፣ ምንም ችግር የለውም። በእውነት እሱ ዋናው ቁም ነገሩ እሱ አይደለም፣ ሁኔታዎችም ስለሚያስገድዱ ነው። አታስቢ። ምክንያቱ ደግሞ ይሄንን የማደርግልሽ አንቺን ማመስገን የማይችሉ ማን በድሮን እንደሚገላቸው የማያውቁ ማን እንደሚያፈናክላቸው የማያውቁ ማረስ ያልቻለ ገበሬ እንዳያርስ ስለተከለከለ እናቶች በየቀኑ ስለሚያለቅሱት እናቶች እንዳታለቅሽ ቤቲ በማርያም ልጅሻለሁ። እዛ ምድር ላይ በሚዋደቁት ወንድሞች ስም በእነሱ አንደበት ማመስገን ስላልቻሉ የእነሱ ቴንኪው ማለት ነው። ጉብዝናሽን፣ ሴትነትሽን፣ ብርቱ ሴት ነሽ። ዛሬ አይደለም የማክሽ ዘርፌ ዘመነ ስላንቺ ብዙ ታወራለች። የኔ እናት በጣም ትወድሻለች። ጥቁር ለብሰሽ በአንድ ጉድጓድ ለተቀበሩት እህት ወንድሞች ስትጮይ ነው ማቅሽ። ቤትዬ አንቺ ብዙ ነገር ነሽ ለአማራ እናቶች፣ ለአማራ እህቶች፣ ለአማራ ወንድሞች እና አንቺ ጎበዝ ብርቱ ሴት ነሽ። እንደ ሴት የእህት ወንድሞችሽ የማንነት ጥቃትሽ የገባሽ ሴት ነሽ እና በጣም ነው ማከብርሽ፣ በጣም ነው የምወድሽ። እናቴ ዘርፌ ትወድሻለች። በቃ ይሄ ልብሱ አንቺ ማመስገን ባልቻሉት በነዛ ህጻናቶች በተፈናቀሉት እና በነዛ ማረት በተከለከሉት ገበሬዎች ይሁንልኝ፣ የእነሱ ምስጋና ይሁንልኝ ብዬ ነው። ይሄ ነው ያለው ኢሹ፣ ሌላ ነገር የለውም። በጣም ቤቲ እንዳታለቅሽ እሺ። ኖ ቤቲ ፕሊዝ ኖ። ቤቲ አታልቅሺ፣ አታልቅሺ። አንቺም እግዚአብሔር ይባርክሽ እህታችን። በእውነት
አማራ ክልል ላይ ተነስተሽ አሳያት እንጂ አታልቅሽ። ብዙም እስኪ ተነሽና በደንብ አሳያት። ደስ አለሽ ወይ? እንደምትጠብቂው ተሰራልሽ ወይ? አማራ ክልል ላይ እዛው አማራ ክልል ላይ ያደጉት ምን ያሉት ይሄን ሳያስቡ አንቺ እንደዚህ ውጭ አድርገሽ ይሄን ስላደረግሽ እውነት እግዚአብሔር ከነ ቤተሰቡ እውነት እግዚአብሔር ይስጥልን። ዋው እግዚአብሔር ያክብርልን በእውነት እንደዚህ ነው የሚያስደስተው እንጂ ማልቀስ አይደለም። በቃ ንግስት እውነት ንግስት ነሽ። በቃ ዋው በጣም ነው የሚያምረው ቤት። በጣም ነው ምን እንደምልሽ አላውቅም። በእውነት እግዚአብሔር ያክብርልኝ ለእኔ ብዙ ነገር ማለት ነው እና ታንኪዩ ከልብ አመሰግናለሁ። በእውነት ማለት ከምንም ነገር በላይ ደግሞ የተናገርሽው ነገር ሌላ ትኩሳት ነው የሆነብኝ እና በጣም አመሰግናለሁ። በመላው አማራ ሕዝብ ስም ላመሰግንሽ እወዳለሁ። ብዙ ጀግኖች አላችሁ ያልተነገረላችሁ፣ እንዳንቺ አይነት ብዙ ጀግና ማለት ነው። አንቺ ገንዘብሽን እናውቃለን። ሮያል ፋሚሊ እንትኑ የሚሞላው ባንቺ ነው፣ ባንቺና በመሰሎችሽ የቻልሽውን ሁሉ ለዚህ ትግል ፊትሽን ሳናውቀው ማንነትሽን ሳናውቅ የቻልሽውን ሁሉ ነገር ለዚህ ትግል የምታረጊ ወርቅ እህት ነሽ። አይተንሻል፣ እኔ አይቼሻለሁ። ኢቭን እዛ ቦታ ላይ እንኳ የቻሉትን ለሚሰሩ ሰዎች ደስታሽ ያረጉትን የሚሰሩትን አይተሽ ደስታሽን ለመግለጽ ለእነሱ ሁሉ ስትከፍይ የነበረውን ዋጋ ተመልክቻለሁ እና አማራ ብዙ ጀግና አለው፣ ብዙ አስተዋይ አለው በእውነት ማለት ነው እና አንቺ ደግሞ ያልተዘመረልሽ ጀግና ነሽ። ስላወቅኩሽ ስላወቅንሽ አማራ እንዳንቺ አይነት ወርቅ እህት ስላለው ወርቅ ልጅ ስላለው በጣም እድለኛ ነው። በጣም ብዙ ናችሁ በነገራችን ላይ ልታይ ሳትሉ ገንዘባችሁን በቻላችሁት ሁሉ አቅም ለዚህ ትግል ቀን ከሌት ዋጋ የምትከፍሉ ማለት ናችሁ እና እኔ በመላው አማራ ሕዝብ ስም ዝቅ ብዬ አመሰግንሻለሁ። የእውነት ከምንም በላይ ደግሞ ንግግርሽ ልቤን ነካው እና በህይወቴ በዚህ ትግል ውስጥ እንግዲህ ለእኔ ታሪካዊ ቀን ነው ዛሬ። እንደዚህ አይነት ነገር መስማት ወይ በተግባር ደግሞ እንዲህ አይነት ነገር ሲደረግላችሁ ማለት አንዳንድ ጊዜ ስሜቱ ሌላ አይነት ነው። በእኔ ቦታ ካልሆናችሁ አታውቁትም እና በጣም ታንኪዩ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የእውነት ምን እንደምልሽ አላውቅም። ምን ወደፊት ያንቺንስ ማን ይናገረው? አንቺ የምታደርጊው ነገርን መናገር አይቻልም እና እኔ ምንም አልልሽም። ይሄ የሚሞተው 2 ዓመታት ትምህርት ቤት እንዳይሄድ የተከለከሉ ህጻናቶች በቃ የነሱን ትንሣኤ ያሳይሽ ብዬ ነው። በቃ ሁሉን የነሱ ወርቅ የሆነ ህይወታቸው ተመልሰው ትምህርት ቤት ሄደው እናቶች ማልቀስ አቁሞ ገበሬው እንደፈለገ ዘርቶ በልቶ ጠግበን እንደ ድሮዋችን በእናቴ ውስጥ ነው እኔ አማራን የማየው። እኔ በአባቴ ኤርትራዊ ነኝ፣ ግን በእናቴ ውስጥ አማራን አየዋለሁ። ያ ለሁሉም በጣም ወድሻለሁ፣ በጣም አከብርሻለሁ። ዘርፌ ዘመነ በጣም ትወድሻለች፣ የኔ እናት እህትሽ በጣም ትወድሻለች። እሷ ናት ዛሬ ማንነቴን እንዳወቅ ያደረገችኝ። ይሄ ነው የሚሞተው ህዝብ ትለኛለች፣ አንዳንድ ቪዲዮዎች ታሳየኛለች። አንቺ ከዚህ ከ7-8 ዓመት በፊት ጥቁር ለብሰሽ የተናገርሻቸው ነገሮች በቪዲዮ ታሳየኛለች። ወኩ ማንነታችሁን አማርኛ አውሩ ልመዱ ትላለች እና ስለ ሴቶች እና ለህፃናት በጣም ጥሩ አመለካከት ስላለኝ ህፃናቶች ተሰደው ሳይ በጣም በሳቻለሁ፣ እናደዳለሁ፣ ይኮቸኛል። ግን በቃ ለሁሉም ግን ስለነሱ ስለምትቆሚ ስለነሱ ስለምትናገሪ ለዛ ነው በቃ ላመሰግንሽ የወደድኩት። በጣም ነው ምን አመሰግነው። የኔ ዘርፌ የኔ እናቴ የኔ የምወዳት ጓደኛዬ እናቴ ነች እና በጣም ትወድሻለች። በጣም ነው የምወዳቸው። እንዳንቺ አይነት ወርቅ ልጅ ስለወለዱም አመስግኝልኝ። እኔም በጣም ነው የምወዳቸው። ጀግና እናት ናቸው። በነገሮች ላይ አንቺ እንዳንቺ አይነት ተመሳሳይ ታሪክ ያላት አንድ ሰኑ የተባለች ልጅ አለች እና በአባቷ አማራ ነች፣ በእናቷ ኤርትራዊ ነች እና
አባቷን አታውቀውም። በነገራችን ላይ ሰኑ ካለሽ ሪኩዌስት ላኪና ላስገባሽ እና ሰኑ ለረጅም ዓመት ነው ማውቃት። ባይገርማችሁ ያገኘችውን ሁሉ በቻለችው አቅም ለአማራው ትግል ዋጋ የከፈለች ኢቭን አንድ ጓደኛ ነበራት የአማራን ትግል ተቀላቀልሽ ብሎ ራሱ የተለያት ጓደኛ ሁሉ አላት። እዚህ ስዊዘርላንድ ነበር የሚኖረው፣ እሷ ሌላ ሀገር ነው የምትኖረው። እና ሰኑዬ ካለሽ ሪኩዌስት ላኪን ያስገባሻለሁ እንድትተዋወቁም በጣም እና እሷ አሁን ታውቃላችሁ ለማታውቀው አማራ እሷ ደግሞ በአባቷ አንቺ ቢያንስ እናትሽ አማራ ስለሆኑ ስለ አማራ ብዙ ነገር ይነግሩሻል። እሷ ግን አባቷ በህይወት ይኑሩም አይኑሩም አታውቅም። በእናቷ ኤርትራዊ ነች፣ በአባቷ አማራ፣ የቤት አማራ ናቸው አባቷ። እና እሷ ምን እንደምትመኝ ታውቃላችሁ? አማራ ነፃ ወጥቶ የአባቷን ዘመዶች ቤት አማራ ሂዳ ፈልጋ ማግኘት ፎቶአቸውን ሁሉ ልካለኛለች። ቃል የገባውላት በህይወት ከቆየን አማራ ነፃ ከወጣ የመጀመሪያው አማራ ነፃ ሲወጣ እኔ የእሷን ቤተሰቦች ፍለጋ ቤት አማራ እንደምዘምት ነው ቃል የገባውላት። ባይገርማችሁ እና ብዙ አላችሁ እንደዚህ አይነት ወርቅ ልጆች በጣም በሚገርም ሁኔታ እና በጣም ነው ማመሰግነው። ምን እንደምልሽ አላውቅም። በቃ እና እማዬን አመስግኝልኝ። ጉልበታቸውን ዝቅ ብለሽ ሳሚልኝ። አንድ ቀን እግዚአብሔር ብሎ ካገኘኋቸው ዝቅ ብዬ አመሰግናቸዋለሁ። ግን ጉልበታቸውን ዝቅ ብለሽ ሳሚልኝ። እንዳንቺ ማለት ጎበዝ እናት ናቸው፣ ማንነታቸውን ሳይረሱ በዚህ ዘመን እናቶች አባቶች በእድሜ ገፋ ያሉ ብዙ ጊዜ ይሄንን አሁን የዚህ አማራን መከራና ችግር አይረዱትም። ያንቺ እናት ግን በጣም ጎበዝ ስለሆኑ ራሱ እሳቸው ተረድተው አንቺ እንድትረጂ አድርገው አንቺ ዛሬ ለአማራው መከታ ሆነሽ እንድትቆሚ ስላደረጉ ራሱ እናታችን ለኛ የዘመናችን ጣይቱ ናቸው። ያንቺ እናት የኛ እናት የዘመናችን ጣይቱ ናቸው። በዚህ አጋጣሚ አመስግኝልኝ ዝቅ ብለሽ ጉልበታቸውን በኔ ስም ሳሚልኝ አደራሽ። እሺ ቤቲ አንቺንም በጣም ነው የምናመሰግነው። እኔ አንቺን ለማውራት በጣም ብዙ አማርኛ ተለማመድኩ እና በጣም ደስ ብሎኛል ስላገኘሁሽ። በጣም ከምወዳቸው ከማከብራቸው እናቴ በጣም ቤቲ ስል ቤቲ አትበሊ ቤቴሌም ዳኛቸው እስኪ ሰው አታቅሉ ትላለች። ቤቴሌም ዳኛቸው በይ ትላለች። ቤቲ ገብታለች ስል ቤቴሌም ዳኛቸው ብላችሁ ትሯት እስኪ አክብሩ ሰው ትላለች። እና እንደዚህ የምትልሽ ናት። እኔ በጣም ወድሻለሁ። ከማከብራቸው ከምወዳቸው ሰዎች አንዱ አንቺ ነሽ ቤትዬ። በርቺ፣ አይዞሽ። ደግሞ ስታለቅሺ አንሺ። እሺ አንቺ ስታለቅሺ ተደብቀሽ አልቅሺ። እናትነት፣ ደግነት፣ የዋህነት ብዙ ነገር ይታይሽ ብሻል አካለሁኝ እና አንቺ ስታለቅሺ እኛም ይከፋናል። አንቺ ተደብቀሽ አልቅሺ ስታለቅሺ። ለምን እንደምታለቅሺ ይገባኛል ግን ደስ አይለንም አንቺ እንደዚህ ስታለቅሺ ፊት ለፊት እና ደስታሽ በጣም አምሮብሻል። ደስ ብሎኛል። በዚህ አጋጣሚ ናዲያ und ጊዮን 12ን በጣም አመስግኝልኝ እና እዛ ልብሱን እየሰራችሽ ልጅ እሷንም በጣም አመስግኝልኝ። እየቸከከኳቸው እነሱ ነው ያስቸገርኳቸው እንዳትነግሯት ብዬ ነበረ። እንደገና ደግሞ እኔ ፈራሁ አንቺን ማናገር በጣም ፈርቼ ነበረ እና ግን አንቺ በጣም ጥሩ ልብና ንጹህ ልብ ስላለሽ ተከበልሽኝ። በጣም አመሰግናለሁ። እንኳን አንቺን ስንቱን ተሸክመናል። አንቺን የመሰልሽ ወርቅ አማራ ካልያዝን ካላናገርን ማንን እናናግራለን? ተቀመጥነው እንዳንቺ አይነት ወርቅ አማራዎችን ፍለጋ ነው በነገራችን ላይ እና በጣም ነው ማመሰግንሽ። ሁሉም ፍቅሩን እየገለጸልሽ ነው በዚህ አጋጣሚ በጣም እና አመሰግናለሁ። ፍቅራችሁንም እንደምትገልጹላት እህት ወንድሞች ስለኔ ብላችሁ በጣም ነው የማመሰግነው። እማዬን አመሰግነው። በቃ ቢሮ መግባት ስላለብኝ ወደ ስራ ልግባ። ቤትዬ በጣም አምሮብሻል። የእውነት ገና ሳይሽ ሳለኝና አለከስኩኝ። ለምን እንደሆነ አላውቅም። እድሜ ላንቺ ክብር ይስጥልኝ። በጣም ነው የማመሰግነው። ኑሪልኝ። እሺ እማዬንም እድሜና ጤና ይስጥልኝ። በጣም አመሰግናለሁ። ሂጂ ወደ ስራ። አመሰግናለሁ በጣም ሁላችሁንም ወዳችኋለሁ። ሁላችሁንም እኛም እንወድሻለን። ታንኪዩ በጣም እግዚአብሔር ያክብርልኝ። ዝቅ በይ። በጣም አመሰግናለሁ። ናዱ በጣም አመሰግናለሁ። ጊዮን 12ን በጣም አመስግኝልኝ። እኛም እናመሰግናለን። እንኳን ደስ አለሽ። በምትፈልጊው መልኩ ተሰርቶ ስለመጣልሽ ቴንኪዩ። እንደወደድሽው ስትገልጭ እኔ ነኝ የተደሰትኩትና ቴንኪዩ። እሺ ውዴ። እሺ ከዚህ በላይ እንደሚያምር እርግጠኛ ነኝ። ኦኬ። እና ቤትዬ በባለፈው የሆነ ነገር ስታወሪ ሰማሁ፣ ግን የእሱን ጉዳይ መጨረሻውን አሳውቅሻለሁ
ለናዲያ ወይ ለጊዮን 12 መልእክቱ ነግራቸውና ያለውን ነገር አወራበታለሁ። ግን መጀመሪያ ላስብበት። አሁን ትንሽ ባለፈው የሆነ ነገር ስታወሪ ትንሽ አመመኝ እሱ ስሰማ እና ትንሽ ላስብበትና እነግርሻለሁ እንዴት እንደሚሆን። በጣም ነው የማመሰግነው። እሺ እኔ ቆንጆ በጣም ፍሬስት ሊመጣ እግዚአብሔር ያክብርልኝ። እሺ በጣም አትጥፊ ደግሞ ቤትሽ አንቺም አትጥፊ። ዩሪ ወንድምሽንም ሰላም በልዩ። ዩሪዬ ከታች ሆኖ ሊያዳምጥ ይችላል። እስቲ ልፈልገው። በእርግጠኛ አለ ዩሪ አለ ከታች። ዩሪዬ ያው ሰው ሁሉ ፍቅሩን እየገለጸልኝ ነው ወንድም አለም። አየህ በምንም ሂሳብ ቢረሳህ ማንም አማራ የለም። ካላንተ አማራው አይሆንለትም። በመጨረሻም በብዙ ዝብርቅርቅ መሀልም ቢሆን አማራው እውነቱን ሀቁን እያወቀ ነው። የቁርጥ ልጆቹን እያወቀ ነው ያለው አማራው እና በዚህ አጋጣሚ ቤቲ ብር ስታሰባስቡ የሆነ ነገር ስታደርጉ የእሱን ፎሎ ለማሳደግ ቻሌንጅ አድርጉና ከ100,000 በላይ ካስገባችሁ እኔ የምጠይቁኝን ብር አስገባላችኋለሁ። ግን እሱ ከ120,000 በላይ በዛን ቀን ውስጥ ወይ በዛ ሰሞን ውስጥ እሱ ከ100,000 በላይ ፎሎ ማግኘት አለበት። በቃ በዚህ ጉዳይ አንድ ቀን ፕሮግራም እንይዝበታለን። ኦኬ በጣም ደስ ይለኛል። በተረፈ አልያዛችሁ በቃ መልካም ቀን ሁላችሁ። ወዳችኋለሁ የአማራ ልጆች። ባይ። እኛም እንወድሻለን። እናመሰግናለን። ቻለን እኛም ሌሎቻችሁ ናችሁ። አሁን ናዲ እድል ይሰጣት። ናዲዬ ባላስበው ናዲ ወይ በጣም አምሮብሻል። ላይ ደስ ብሏታል። በእርግጥ አዎ በቀደም በጣም እያለቀሽ ለተወሰነ ምድር ላይ ላሉት ምናምን ልጆች ምናምን ስትይ ነበርና ስለዚያ ጉዳይ ነው በአንቺ በኩል እንድታናግሪያት ትፈልጋለች። ይህንን ነገር ደጋግማ ያስታወሰችሽ እሱን ነው። ሁለተኛ ደግሞ እንደዚህ አምሮብሽ ውብ ሁነሽ ስታለቅሽበት ይበላሻልና በድጋሚ አንቺም ከዚህ በላይ ይገባሻል። በእውነቱ ግን እንደዚህ አምረሽ ውብ ሁነሽ ስላየሁሽ እኔም ደስ ብሎኛል። አደይም እግዜር ይስጥሽ በዚህ መልኩ ሰርተሽ ዲዛይኑን ጠብቀሽ ከሷ ጋር የሚሄደውን መርጠሽ። በነገራችን ላይ አደይ ትምረጥልኝ አለች። እኔና ጊዮን 12ን ብታስገቢያት ትነግርሻለች። ደከመንና ምናልናት ራስሽ ምረጭ ስንላሽ እምቢ አልሽ። እርዛውን ያኛል ምርጥም አልሽንና ዲዛይን ሯ ትምረጥልኝ አለች። የሚደፋኝ ናዲዬ በእርግጠኝነት ዩሪ ስራ ነው የሚሆነው። ስብዋለሁኝ ግን ስራ ስለሆነ ላይገባ ይችላል። ጋይስ ከታች ያ ግን ዲዛይነሯ ትምረጥልኝ ሲባል ከቤቲ ጋር የሚሄደው እንደዚህ አይነት ዲዛይን ነው ተብሎ እኔ የተሰራና በጣም ነው የሚያምረው። እውነት ለመናገር በአምባሩ ምን ሁሉ ነገር በጣም ያምራል። አጠላለፉ እጅግ በጣም ነው ተነስቼ በጣም ብዙ ፎቶ ፖስታለሁኝ። ፀሐይ ላኪልን በቃ አሁን ላኪልን። አሁን በደንብ እየተነሳሽ በጣም ነው የሚያምረው። ስራ ላይም ስለሆንኩ ነው እጅግ በጣም ይቅርታ ስለቆየሁባችሁ። መስጊድ ነበር ሰው ማላስገባው መሄድ ስላለብን አቤት ይሄንን አሁን ያወራችውን ብትቺ እንደውም ፖስትችው ለምን እንደሆነ ታውቂያለሽ? በእጅ የያዙት ወርቅ ከመዳብ ይቆጠራለሁ። እኛ አብረንሽ ስለምንውል ሁሉን ነገር እንዳለ አብረን ስላለ አስቡት እንግዲህ ምን ያህል ተደብቀው ማንነታቸው ሰው ይታወቅ ይህን ያህል ክብር ሁሌ የሚከታተሉሽ። በነገራችን ላይ በእሷ ልክ ብዙ ተደብቀው አሉ እና ምን ልልሽ ፈልጌ ነው ይሄ አንደኛ እዛው ለሁሉም አማራው መልእክትም ነው ቢገባቸው በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነውና ይሄ እንደውም መተላለፍ አለበት። ይሄንን አውጥተሽ ቦስችው ቤቲ እኔ በእውነት ነው የምልሽ። ባለፈው ታስታውሽ እንደሆነ ስታለቅሽ ረጅም ሰዓት ተቀምጬ ሳልናገር የወጣው አልችል ብዬ ነው። ለምን ስታለቅሽ ማየት አልፈልግም። ሁልጊዜም እንደዚህ ፈገግ ስትይ ነው ደስታሽ ደስታዬ ነው እና ቤትዬ በጣም ወድሻለሁ እህቴ፣ ክበሪልኝ። ይገባሻል። በእውነት ቤትዬ ይገባሻል። በእውነት ነው የምልሽ። አለመታደላችን ነው በእውነት ያለማወቅ ነው እንጂ ማንም አንቺን የሚያገኝ የለም። ማንም አንቺን የሚተካ ሰው የለም። ስለዚህ ቤትዬ እወድሻለሁ። አላብዛ። በዚህ ላይ በዚህ አጋጣሚ አደይ በጣም ጎበዝ ልጅ ናት። ረዥም ዓመት ነው የማውቃት። በዚህ በድራማውን በሁሉም እከታተላታለሁ።
እና ዳይ በርችልኝ። አሁን እኔ ደግሞ እዚህ በጣም አስተርጓሚ የሆኖች እህቶች ያሉ የሐረር ልጆች እዚህ አስተርጓሚዎች እኔ ባልና ሚስት አሁን ሊጋቡ ስለሆነ እኔ ሚዜ ስለሆን የባልና የሚስት በጎጃም የነደደ የራሴ ስጦታ ስለሆነ ሰርግ ላይ እሱን ትሰሪልኛለሽ። በዚህ አጋጣሚ እህቴ ደውልልሻለሁ። በርችልኝ እህቴ፣ እውነት ነው የምልሽ። ከአሁን በኋላ ላይ በማንኛውም በኩል ከጎንሽ ነኝ። ለምን በጣም ብቻሽን የምትታገይ በፊት የመጀመሪያው ቤት እንዳለሽ በጣም ጀግና ሴት ነሽ። ይኸውኔም ከዛ እዚህ እያልኩ ብዙ ስላልተመቸኝ ነው። አደይዬ እንወድሻለን፣ በርቺ። ሰላም እደሩ ሁላችሁም። አማራ ከዚህ ሁላችሁ ተማሩ ነው የምለው። አመሰግናለሁ። እኔ ራሱ አሁን ነው ፎሎ ያደረኳት በዚህ አዲስ አካውንት። በጣም ብዙ ሰው ፎሎ አላረኩም። የሚገርም ነው እኮ ደከመኝ መሰል በጣም እና ደዬ በጣም አይ ፎሎ የነበርሽ ቤትዬ በየሰዓቱ ስለሚያዘጉት ነው አካውንቱን እንጂ ፎሎ የነበርሽ እነታየም አሁን ቅርብ ጊዜ ነው ፎሎ ያደረጉኝ እንጂ አዲስ አካውንት ነኝ በየሰዓቱ ነው የሚዘጋው። የሚገርም እኮ ነው። ዛሬ ከታመምሽ የኔ ነው ውዴ ቤት ማውራት የማልችል ቦታ ሁኜ ነው። በጣም አምሮብሻል። ታንኪዩ ዩሪዬ ወንድም አለሜ በጣም ነው ማመሰግን። ይገባኛል አለዛ ነው ያልገባው። እሺ ጥናት ከዛ ምን እንድትናገር እሺ በውስጥ ይወጣልሁ እኔ ላደይ ኦኬ አውሪ ችግር የለም። እሺ ቀጥ በቃ አንቺ ቀጥ። እሺ እኔ ቆንጆ አንድ ደቂቃ ላደይ እንደው ብትቺ ቤትዬ በውስጥ አናግሪያት። ብዙ የምታዋራሽ ነገር ሊኖር ይችላል። ብዙ ነገር አሉ የተቀየሩ በሷ ህይወት ዙሪያ ላይ ከጎኗ ልንቆም ይገባል። እቺ እህታችን እንቁ ናት፣ ለኛ ልንንከባከባት ይገባል። ግን እኛ በጣም በቃ አንችልም። የራሳችንን ሰው አሳልፈን መስጠት ነውና ብዙ ነገር ያስፈልጋታል ከኛ ቢያንስ ድምጽ ልንሆናት ይገባል። ብዙ ነገሮች ስላሉ እስኪ በውስጥ አናግሪያት ለሁሉም ነገር ብዬላለሁኝ። አደይ የበርች እህት አለም እኔም ቀስ ብዬ አሁን አዛለሁ ብያለሁኝ። በቃ አሁን ሁላችንም ብያለሁ። አይዞሽ ኦኬ አሁን ካደይ እኮ እና በቃ እህታችን ታውራ ቤትዬ ጥሎሽ ለቄኔ ጀግና በርቺ። በቃ ደስ ይበልሽ። ከሚጠሉሽ የሚወዱሽ ይበዛሉ። ሁሉ ስጦታ ነው በነገራችን ላይ ይሄ ስጦታ እግዚአብሔር ያክብርልኝ ነው። ሁላችሁም በጣም ነው እንወድሻለን እህት አለም። በቃ አደይ እደውላለሁ። ኦኬ ማሬ በርቺ። የዳኛቸው ልጅ ሳቲ እንዳትወርጂ። ያው የዳኛቸው ልጅ ነኝ። የዳኛቸው ዘውዴ በቀለ ልጅ ነኝ እኔ። ያው ሰላም ብያለሁ ሁላችሁንም። ሰላም እንዴት ነሽ ጽናትዬ? ያለውልሽ ቤትዬ ምን እንደምን አላውቅም፣ ግን ድብልቅልቅ ያለ ስሜት ነው የተሰማኝ። ግን አንዳንዴ ሁልጊዜ ምን እላለሁ እዚህ ሚዲያ ላይ አንዳንድ ሰዎችን በተለይ ፎቶ ዘግዝቀው ምን ሲሳደቡ ሳይ እንዴት አይነት እናት ናች ግን ያሳደገቻቸው። በስላሴ አርአያ የተፈጠረን ሰው ወደ ታች ዘግዝቀው ማንም ጠላት ሊሆን ይችላል። ምን አይነት አካባቢ ምን አይነት ቦታ ነው ያሳደጋቸው ብዬ ግርም ይለኛል። አሁን የዚችን ልጅ እናት ስሰማ ደግሞ አስቢ እንግዲህ ያልተወለደችበት ሀገር ጭራሽ ቋንቋውን እንኳን በትክክል ማትናገር ልጅ እንዴት አድርጋ እናቷ እንደሰራቻት አስቢ። በጣም ብዙ ነገር ልንማር ይገባል። በመጀመሪያ አማራ ማለት ስርዓት ያለው ሰውን ሪስፔክት የሚያደርግ ነው። ጠላቱንም እንኳን በእንደዛ ደረጃ ዘግዝቆ አይሳደብም፣ አይደለም ወዳጁን ነውና ማለት ነው ጥሩ የሚሰራውን። ስለዚህ ሁላችን ከዚህ ልጅ ብንማር ደስ ይለኛል። በተለይ እናቷ እኔ እንዴት አድርጋ እንደሰራቻት ነው የገረመኝ። ሁሌም ሰው አስተዳደጉንና ቤተሰቡን ነው የሚመስለላለው ሁሌም። ስለዚህ ቤትዬ እንዴት ብዬ እንደምልገልጽ አላውቅም። በጣም ነው ደስ ያለኝ። ለሰሪዋ እግዚአብሔር እንደዚህ ጥበብ የሰጠሽ እንደው አብዝቶ ይጨምርልሽ። ለመጀመሪያ ላሰበችውም እግዚአብሔር የሐሳቧን ሁሉ ይሙላላት እስከ ቤተሰቧ። አሜን። ቤትዬ ደግሞ ኩራታችን ነሽ። አይሽ ሁሌ መከፋት ብቻ አይደለም እንዲህም አለ። ብዙ ሚሊዮኖች ይወዱሻል፣ የሚጠሉሽ ብቻ አይደሉም። ሁሌ እንደውም አንዴ ናዲያ ቤት ገብቼ ቤቲን 3 አይነት ሰው ነው የሚጠላት። አንዱ በጅምላ ዝም ብሎ የሚሄድ፣ አንዳንዱ ደግሞ እሷን መሆን የማይችል ነው፣ አንዳንዱ ደግሞ ጭራሽ ከሚዲያ እናጥፋት የሚል ሰው ነው። እንደዚህ አይነት ሰዎች ናቸው እላለሁኝ። እና ሁሉ ጊዜ እኔ በፊት ጀምሬ ስለማቅሽ ማለት ነው ጥሩ ነው የምትሰሪ ለአማራው። ለዛውም እኮ ብዙ ነን ለመናገር እድልሽ ሆኖ አንዴ በጎጥ አንዴ በምን ያስገቡሻል እንጂ እንደዛ አይነትን ባህሪ አላይብሽም። እኔ ብቻ እግዚአብሔር በዚሁ ያዝልቅሽ፣ አይዞሽ፣ እንዳትሰበሪ። አይ ነው ብዙ ጊዜ የሆነ እንትን ስብር ሲል ሁላችንም አብረን ነው የምንሰበረው። የእውነት በጣም ነው የሚሰማን። ግን አንዳንዴ ምንም ማድረግ ሳትችይ
በቃ እግዚአብሔር ጽናቱን ይስጣት ብለን እናልፋለን። ግን እኔ እንዴት እንደሆነ አላውቅም፣ እግዚአብሔር ከምን አይነት እንትን እንደሰራሽም ይገርመኛል አንዳንዴ። ምክንያቱም እኔ ባንቺ ቦታ ብሆን አንድ ቀን ስሜን ቢያነሱም በዚህ አልገኝም አይደለም እስከ ቤተሰቤ እስከዛች ስዊት እስከሆነች ልጅሽ እንደዚህ እየተሰደብኩ ነው እና ግን ደግሞ ለማን ነው የምትከፊው? ዋናው ያ ነው ያቆመሽ፣ አንቺን ያበረታሽ፣ ያ ለማን እንደቆምሽ ስለምታውቂው አላማ ስላለሽ ነው። ሌላ ነገር ከኋላሽ አንገበሽ ይዘሽ ስላልመጣሽ ነው። ብዙዎቹ መጥተው የሚጠፉ ወይም ስድብ የሚገጥሙት የመጡበት ከጀርባቸው ተሸክመውት የመጡ ነገር ስላለ ነው። ስለዚህ ቤትዬ በርቺ፣ አይዞሽ፣ እግዚአብሔር የልቦናሽን ሁሉ ከመጥፎ ነገር ውጭ የምትሽውን ሁሉ ይፈጽምልሽ። አይዞሽ፣ በርቺ። ልጅቷንም ሳላመሰግን አላልፍም፣ እስከ ቤተሰቦቿ እንዲሁም አደይን በጣም ነው የምናመሰግነው። ሁላችንም እንፈልጋለን። እኔም በራሴ ስለምፈልግ አደይ ኮንታክት አደርግሻለሁ። በተለይ የዚህን የዘጌን በስማ የዘጌ ጉጉት መልበስ አለባችሁ፣ ሁላችሁም ልበሱ፣ ሁላችን መልበስ አለብን እና በጣም ነው እኔ እንጃ በጣም ሳየው ራሱ የሆነ በቃ በተለይ ሁሉም የእያንዳንዱ አልባሳት አለው ደስ የሚል ማለት ነው። ይህንን አልባሳት ሳይ ግን በቃ እኔ እንጃ የሆነ እምባይ ነው የሚመጣኝ። ለምን እንደሆነ አላውቅም። ሪል እናቶቻችን የሚለብሱት በቃ ትክክለኛው የጎጃሙ ይሄ ነው በቃ የሚገልጸው ማለት ነው። ስለዚህ ደግሞ ከመስቀያው ነው ያማረው። በእውነተኛው ቦታ ላይ ነው የተቀመጠው። በጣም ነው የሚያሳምረው። በእውነት በጣም ነው የሚያምር። በጣም ነው የማመሰግን ቤትዬ፣ በጣም ወድሻለሁ። በርቺ፣ አይዞሽ፣ ጠንክሪ፣ ተስፋ እንዳትቆርጭ፣ የጀመርሽውን እስከ መጨረሻው በህይወት እስካለሽ ድረስ እንዳትሰበሪ። የምትሰበሪ አይደለሽም በእርግጥ ግን እንዳትሰበሪ፣ አይዞሽ። የሆነ ጊዜ የመጨረሻ ሁሉም ተጸጽቶ አንቺንም ያመሰግንበት ጊዜ ይመጣል። ስለዚህ በርቺ። አመሰግናለሁ ሁላችሁንም በጣም። እኔ በጣም አመሰግናለሁ። ኑሪልኝ። ከታች ማን ነው ያለው? ቤት አማራ ነገር ማን ነው ከታች ያለው? አይታየኝም በደምብ። አደይ ነሽ እንዴ? ኦኬ በቃ አደይ ነች። ኦኬ ናርዲ ቤት ሊዱዬ እንዴት ነሽ? ደህና ነሽ ወይ የኔ ቆንጆ? ናርዲ ቤት የሆነ ፕሮግራም ተጀምሯል እና እኔ ኖርማሊ ቤት መክፈት አልነበረብኝም፣ ግን በጣም ኢምፖርታንት ስለሆነ ታንኪዩ ማለት ስላለብኝ ነው ቤት የከፈትኩት። እኔም ወደ ናርዲ ቤት ስለሚሄድ ሁላችሁም ናርዲ ቤት እንድንገናኝ። ሌላው በስዊዘርላንድ የምትኖሩ አማራዎች ነገ በጀኔቫ ዩናይትድ ኔሽን ግቢ በር ላይ የሰላማዊ ሰልፍ አለ እና ስዊዘርላንድ የምትኖሩ አማራዎች በሙሉ በተቻላችሁ መጠን መጣችሁ ለብርቱካን ተማሪ ብርቱካን እና መሰል እህቶቻችን ጡታቸው ተቆርጦ ለተገደሉ ተዘልዝለው ለተገደሉ እና ዛሬ የደረሰባት መከራ ሳይሆን ስማችን ጠፋ ብሎ የኦህዴድ መንግስት በእስር ቤት እያንገላታት ያለች እህታችን የብርቱካን ያ መከራዋ መደፈሯ በብረት መጨቅጨቋ አልበቃ ብሎ እንደገና ታሪካችንን ለማበላሸት ስማችንን ለማጥፋት ፊልምን የሰራሽ በሚል የሰሩትን ረስተው ብዙ የጠፋ የአማራ ተማሪ ብዙ የጠፋ የአማራ ህዝብን መኖሩን ረስተው በጅምላ እንደቀበሩን በጅምላ እንዳረዱን በጅምላ አርደው እንደጎተቱን ረስተው ዛሬ ይችን እህታችንን እስር ቤት አስገብተውታል እና ባገኛችሁት አጋጣሚ ሁሉም ቦታ ሰልፍ በሚደረግበት ቦታ ሁሉ አማራው ተገኝቶ በተቻለው መጠን ድምጽ ማሰማት አለበት። ነገ ስዊዘርላንድ የምትኖሩ አማራዎች በሙሉ ጀኔቫ አካባቢ መጣችሁ ሰልፍ እንድትሰለፉ እና የቀጥዬ ነው ውድ ናዲ ከፈለግሽ ቀጥይ። ኧረ እኔ ጊዮንን ልፈልጋት ነበረ ልስባት ነበረ እና ከመስቀያው ስትል እኔ ጋር ምን እንደሚወላ ወራ ነበር። ቸኩለሻል። በቃ ይጭ በቤት ይዘረዝረዋለሁ እና ከመስቀያው ስትል ሰውነቴን በመስታወት አየሁት። ይሄ ከሌለ አስበሻል ሞች ወይኔ እናቴ እና እውነት በጣም ነው የሚያምረው። ለማንኛውም ቆንጆ ቆንጆ ፎቶ ላኪለት። ሲዘቀዝቁሽ እናንተ ከፍ ቀና ቀና እያደረጋችሁ ምን ናቃናበት ቆንጆ ቆንጆ ፎቶ ተነሽ። ነገ ፀሐይ ይውጣና የተለያየ በቃ ፀጉሬን አንዴ ወደ ታች አንዴ ወደ ላይ አንዴ ወደዚህ አርገሽ በደንብ አርገሽ ላኪለት። እሺ በቃ ቻው። አዎ እሱን ልልሽ ነው። ቻው በቃ አመሰግናለሁ ናድዬ። እኔም በጣም አመሰግናለሁ። በዚህ አጋጣሚ የኔ ደስታ ደስታችሁ የሆነ በጣም ብዙ ሰዎች እንዳላችሁ ተመልክቻለሁ። ባይዘዌ እቃውን የሰጡኝ ብቻ ሳይሆኑ ጊፍት ያደረገችልኝ እህቴ ወይ ናዲ ወይ አደይ ብቻ ሳትሆን
ብዙዎች ለኔ ደስታ በጣም ደስ ያላችሁ ሰዎችን ተመልክቻለሁ። ኮሜንት እያየው ነበር፣ ኮሜንት እያነበብኩ ነበር። ቅን ልቦች አላችሁ፣ መልካሞች አላችሁ፣ የምትወዱኝ እህት ወንድሞች አላችሁ፣ የእውነት ሀቀኛ አማራዎች አላችሁ እና ከመጀመሪያ ጀምሮ በእኔ ደስታ እናንተ የተደሰታችሁ ሳለቅስ ስታለቅሱ የነበራችሁ ምርጥ አማራዎችን ተመልክቻለሁ። ከእናንተ በመፈጠሬ እድለኛ ነኝ። እንደናንተ አይነት እህትና ወንድም እንደናንተ አይነት ወገን ስላለኝ በጣም ነው የማመሰግነው። በነገራችን ላይ ደስ ስላላችሁ ሳዝን ለምታዝኑ ስከፋን የምትከፉ እህት ወንድሞቼ ከልብ አመሰግናለሁ። እያየዋችሁ ነበር። በጣም ብዙ ሰው እየጻፋችሁ ጊፍት እየሰጣችሁ በእኔ የተደሰታችሁ እኔ ስለተደሰትኩ ለእኔ ለተደረገው እናንተ ከኔ በላይ ደስ ያላችሁ ብዙ ሰዎችን ተመልክቻለሁ እና በዚህ አጋጣሚ በጣም ነው የማመሰግነው። በጣም ነው የምወዳችሁ። አይዞን ይሄም ያልፋል። አማራም አንገቱን ቀና ያደርጋል። በብዙ ነገር ውስጥ እኔ በጣም ኢሞሽናል ሁኝ አንዳንድ ጊዜ ማለቅስበት ያለው ሁኔታ ስለሚያሳዝነኝ እንደ አማራ ብዙ ነገር ሴንሲቲቭ ስላደረገን ነው እና ምናልባት የቀን ካለፈ ደግሞ ሳቃችን ብቻ ነው የሚታየው። እንደ ባለ ጊዜዎች እኛ የምንስቅበት ቀን ይመጣል እና አይዞን ነው የምላችሁ። ወደ ባሻዎች ብንሆን በምክንያት ነው እና ከልብ አመሰግናለሁ ስለ ሁሉ ነገር፣ ስለ ፍቅራችሁ በጣም ነው የማመሰግነው እና ናርዲ ቤት ሁላችሁም ተገኙ። አንድነታችንን መርዳት ስላለብን እንገናኝ። እኔም በጣም ነው የምወዳችሁ። እኔም እሄዳለሁ ወደዛ። አደዬ ውድ እህቴ በርችልኝ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ ጉልበታችሁን ይባርክ። ይሄንን ቀሚስ ለመስራት ብዙ ጊዜ ነው የፈጀው፣ ብዙ ጉልበት የሚፈጅ ነገር ነው እና ይሄንን ቀሚስ ለመስራት ለተረባረቡ ሁሉ ከልብ ነው የማመሰግነው። እሺ ዘፍናለሁኝ። በጣም ነው የማመሰግነው እና በርችልኝ እህቴ። ደውልልሻለሁ አደዬ። አመሰግናለሁ። እሺ ቤትዬ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ምናልባት አንዳንድ ነገር ቅር ያለሽ ምናምን ካለም በውስጥ እናወራለን ምናምን። ዞሮ እዛኛው ቤትዬ እዛኛው ቤት ለውበቴ ባለፈው ምንትን እያልኩ ነበረ። ያው መግቢያ ቤት አላገኘሁም እና እዛ እንድታስቢ ለውበቴ ቆንጆ የጎጃም ቀሚስ ትክክለኛውን ማንነት ሊገልጽ የሚችል ቲፒካሊ ቀሚስ ልሸልማት ስለምፈልግ እዛኛው ቤት ሳቢ ለማናት ናርዲጋ ውበቴ አርቲስቷ ለውበቴ አይደለ? ውበቴ ነው ስሟ አይደል? እኔ በጣም ይቅርታ በእናትህ። ውበቴ ዘፋኟ ልጅ። እሺ ደስ ይለኛል። እሺ እስርሻለሁ። እሺ ማየ። እሺ እናቴ ሰላም ሁኝልኝ። እሺማ እሺ ታንኪ ሁላችሁም። ወደ ናርዲ ቤት እንገናኝ። እሺ አመሰግናለሁ። ሳወራችሁ ባመሽ ደስ ባለኝ ነበር፣ ሌላ ፕሮግራም ስላለ ነው እንጂና በጣም አመሰግናለሁ። እመለሳለሁ ወይ ቅዳሜ ወይ እሑድ